አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም ሁሉ አሸወይና እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ የምላችሁ የዚች ልጅ አሟሟት ግን እውነት ብዙ ጥያቄ የፈጠረበት ማን ነው? እንደኔ እውነት ለመናገር በጣም ነው ያሳዘነችኝ። በጣም ለምን እንደሆነ ታውቃላችሁ? ጓደኛም ሆነ ማንም ሆነ ሳይረዳት የሄደች እህታችን ናት። ገባችሁ አይደለ? እስኪ ስንቶቻችንን የሆነ ጓደኞቻችን ችግራችንን ስናካፍላቸው ተረድተውን ተሎ ብለው ምክር ወደ መፍትሄ የሚያስገቡን? እስኪ ስንት አይነት ጓደኛ አለን? እስኪ በዙሪያችን እንመርምር። ገባችሁ አይደለ? አሁን የዚች ልጅ ጓደኞች ከሞተች በኋላ ነው እንደዚህ ነበረች እያሉ የሚቀበጣጥሩ። እንግዲህ ይህ ልጁ በጣም እንደሚሰክር በጣም ሱሰኛ እንደሆነ እንደዚሁም ደግሞ ጋጠ ወጥ እንደሆነ ነው መረጃና ማስረጃ እየወጣበት ያለ። ገባችሁ አይደለ? እና የስንቶቻችን ጓደኛ ነው ትክክለኛ ለኛ ጓደኛ፣ ትክክለኛ ለኛ የሚያስብልን፣ ለኛ የሚቆረቆርልን? ገባችሁ አይደለ? ሴቶች ወላሂ በዙሪያችን ያለ ሰው ማየት አለብን። ገባችሁ አይደለ? አንዳንድ ጓደኞች አሁን እች ልጅ ትክክለኛ ጓደኛ ቢኖራት የሚያረጋትን፣ የሚበድላትን፣ የሚመታትን፣ የሚገርፋትን እየነገረቻቸው ቻይ ያልፋል ምን ይላል የሚሉት ነገር እኔ በጣም ነው የሚያናደኝ። ገባችሁ አይደለ? ቢያንስ የዛን ጊዜ ውጪ አይሆንሽም፣ እንደዚህ አይነት የስነ ልቦና ችግር ያለበት ሰው አይሆንሽም ብለዋት ቢሆን ህይወቷን ማትረፍ ይችሉ ነበረ። ገባችሁ አይደለ? እውነት ወላሂ አንዳንዴ ዮኒ ማኛ ማለት ነው የሚናገረው ነገር በደንብ አድርገን እንሰብበት፣ እንስማው። አንዳንዴ ዮኒ ማኛ መስማት ግድ ይለናል። ለምን እንደሆነ ታውቃላችሁ? አንዳንድ አስመሳይ ጓደኞች አሉ። አሁን የዚች ጓደኞች ከሞተች በኋላ ነው በአፋን ኦሮሞ እየፖሰቱ ያለ በየቤጃቸው። ያን ምን ይሰራላታል? እሷ ያን እኮ ምንም አይሰራላትም። እቺ ምርጥ እንቁ ሴት ነው ሄደችው ወደማይቀረው ጉዞ። እውነት ለመናገር እኔ በጣም ነው ያሳዘነችኝ። በጣም ገባችሁ? እስኪ ስንቶቻችንን ራሳችን እየፈተሽ ነው ያለው? ስንቶቻችንን ጓደኛ እያየ ነው ያለው? አንዳንድ ጓደኛ አስመሳይ ጓደኛ አለ። እኔ ስለደረሰብኝ ስለማውቅ ነው። ገባችሁ አይደለ? ስለዚህ ዙሪያችን ማየት አለብን። ችግራችን ለማን ነው የምናካፍለው? ምን አይነት ጓደኛ አለን? ምን አይነት ሰው አለን? ምን አይነት ያነ ጓደኛ በእኛ ምን ያክል የሆነ በቃ እንትን አለው፣ ለኛ ምን ያክል ቦታ አለው ብለን ራሳችንን ማሰብ አለብን። ከሞተ በኋላ ጻፋችሁ አልጻፋችሁ ንጹህ ውዱ ህይወቷን ከገበረሽ በኋላ ምን ይሰራል? አሁን ሰራተኛዋ እንደዚህ ያለሽ የከሌ እንደዚህ ያለ የከሌ ምን ይሰራላታል? ምንም አይሰራላትም። ገባችሁ? ግን እኔ ከሁሉ በጣም ያሳዘነች እናት፣ የፈረደባት እናት በጣም ነው ያሳዘነችኝ ወላሂ። እና ስንቶቻችንን ጓደኛ እያየን ያለው? ስንቶቻችንን ለኛ ጓደኞቻችን የሚወዱን የሚመስለን? አንዳንድ ጓደኛ በለበስ ነው በብልጭልጭ ነገር የሚቀኑ ጓደኞች አሉ። ገባችሁ አይደለ? ስለዚህ ማለት እኛ ጓደኛ መምረጥ አለብን። እኛ ለራሳችን ለህይወታችን ጓደኛ መምረጥ አለብን። ባል መምረጥ አለብን። የህይወት አጋር መምረጥ አለብን። ለምን ካላችሁ ይሄ ልጅ ማለት ነው ሰይፉ ላይ ተጠይቆ ምንድን ነው ያለው? ማን ነው ሚስት ታበረታታለች ወይ ምናምን ሲባል ምንድን ነው ያለው? እናቴ ታበረታታኛለሽ፣ ብር ባይኖረኝ ከቀሚሷ ከመቀነቷ የቋጠረችውን ገንዘብ ትሰጠኛለች ብሎ ነው የተናገረ። ገባችሁ አይደለ? ማናቱ ምንድን ነው? በጣም ነው የገረመኝ። ሁለተኛ ደግሞ በሱ ቤጅ ገብታችሁ ስታዩ አንድ የሷን ቪዲዮ አልፖስተም። ገብታችሁ እዩ። እሷ ግን የሱን ቪዲዮ ብዙ ፖስታለች። ገባችሁ? እውነት ለመናገር ነብሷን ይማር። ግን የኛ የኢትዮጵያዊ ሴት በደል፣ ጭቆና፣ ሰቀቀን መቼ እንደሚያበቃ ወላሂ እኔ አላቅም። በጣም ነው ያሳዘነችኝ። እኔ በጣም ነው የተሰማኝ። ለምን እንደሆነ ታውቃላችሁ? እሷ እኮ አንድ ጊዜ ሄዳለች ወደማይቀረው ጉዞ። እናት ግን በፈጣሪ ወላሂ በጣም ነው የሚከብደው። በጣም እና እኔ እንጃ እኔ እውነት ለመናገር በጣም ነው ያሳዘነችኝ። አስባችሁታል? እናት ልጅሽ ሙታ ስትባል በፈጣሪ ትናንት አይታት ዛሬ ልጅሽ ሙታለች ተብላ ስትነገር በጣም ያማል፣ ይከብዳል አይደለ? እስኪ ለዚች ልጅ ፍትህ እንጠይቅላት። ፍትህ ካለ ኢትዮጵያ ላይ እውነት ፍትህ ካለ እንጠይቅላት።
ለምንድን ነው አንድ ሰሞኑ ዊዋ ትላላችሁ፣ እዛ በኋላ ጸጥ ነው የምትሉት? እውነት ለመናገር እኔ በጣም ያሳዘነችኝ ወላሂ፣ ከምሬ ነው የምነግራችሁ። እኔ አላቃትም፣ ግን እንደማቃት ያክል ነው የተሰማኝ። ገባችሁ? እስኪ ዝም ብላችሁ ሰቡት። እኔ ማኔ ብላችሁ ሰቡ። ጓደኛ ምረጡ። ጓደኛ በጣም መምረጥ አለባችሁ። እቺ የ31 ዓመት ልጅ ናት እንግዲህ ህይወቷን አታ ከፎቅ ላይ ተንዘግዝጋ ወድቃ ተብሎ ሽፍንፍን አድርገው ወዲያው ወስደው ቀበሯት። መፍሩድ መጣራት ነበረበት። የሞተው መቼም ኢትዮጵያ ላይ ፍርድ የለም። እውነት ለመናገር ወላሂ ኢትዮጵያ ላይ ፍርድ የለም። ፍርድ በዚህ በውጭ ዓለም ቢሆን በደቂቃ ነበር እሱ አብሯት የሚሄደው። እዚህ ሀገር ቀልድ የለም። ኢትዮጵያ ላይ ግን እኔ ብዙ ጊዜ ታዘብኩኝ። እኔ በፊት ሶሻል ሚዲያ ላይ ተጠቃሚ ስላልነበርኩ እንደዚህ አላቅም ነበር። ወላሂ ሰው እንደዚህ ኢትዮጵያ ሲል አላቅም ነበር። አሁን ሶሻል ሚዲያ ቢያንስ 4 ዓመት ምናምን ነው መጠቀም የጀመርኩ። ከዛ በኋላ ግን የኢትዮጵያን ህዝብ የኢትዮጵያን ህግ ስታዘበው ገንዘብ ካለ 30 ለምን እንትን አትልም? 30 የደሃ ልጅ ለምን አትደፋም? አትያዝም። አንተ ንጹህ ነህ። ዋናው ገንዘብና ሰው ይኖረ። አስባችሁታል? እና የዚች ልጅ ተጣርቶ መስማት አለብን። እንዳጫሉ ሞት ተድበስብሶ እንዲቀር አንፈልግም። እኔ ልንገራችሁ፣ ያጫሉ ሚስት ልጆቿን ሳይ እኔ በጣም ነው እንደ አንድ ኢትዮጵያዊ በጣም ነው ማዝነው። ለምን እንደሆነ ታውቃላችሁ? የቱም ሆናችሁ ስታድጉ ስሜቱን ታውቁታላችሁ። እሷ እኔ በጣም ነው ያሳዘነች ወላሂ። እሷ እናት አላቸው፣ ያጫሉ ልጆች እናት አላቸው። ፈጣሪ እናታቸውን ያቆየላቸው። ግን ስሜቱን ወላሂ የቲም ሆናችሁ ስታድጉ ብቻ ነው የምታውቁት። እና እኔ አላቅም፣ በጣም ነው የተሰማኝ። በጣም እኔ በቃ ቁጭ የማሰብ ጀመርኩ። እኔ ምን አይነት ጓደኛ አለኝ? ምን አይነት ሰው አለኝ? ምን አይነት ነው በዙሪያ ሰው ያለ ብዬ እኔ ወላሂ ዙሪያዬን እንደዚህ ማየት ጀመርኩ። ለምን እንደሆነ ታውቃላችሁ? አንዳንድ ጓደኞች እናንተ ልብስ ስለለበሳችሁ ብቻ፣ እናንተ ጥሩ ስራ ስለያዛችሁ፣ እናንተ ተብልጭልጫችሁ ስለታያችሁ ብቻ የሚቀኑ ጓደኞች አሉ። ባይቀኑማ ህይወቷን ማትረፍ ይችሉ ነበር። ለምን ተሎ ብለው ወደ መፍትሄ ገብተው ቻይ እንደዚህ በይ ከሚሏት ወደ መፍትሄ ገብተው ህይወቷን ማትረፍ ይችሉ ነበር። ገባችሁ አይደለ? አሁን በዚህ ወጥቶ እንደዚህ ተብሎ እንደዚህ ብሎ ተብሎ ተደባብሰው ይቀራል በእርግጠኝነት። ሁለተኛ ዳልቻ የሚባለው መሀይም ማለት ነው። እሱ እንደዚህ ካላትም ሁለቱም የኦሮሞ ናቸው። በገዳ ስርዓት የሰው ህይወት እኮ ነው ያለፈው። የሰው ህይወት ነው ያለፈው። እንዴት ነው አንተ በሰው ህይወት የምትቀልደው? እኔ በጣም ነው የገረመኝ ወላሂ። እኔ ከሱ እንደዚህ አይነት አመለካከትና አስተሳሰብ አልጠብቅም ነበር። ካደገ ሀገር ተቀምጠህ ድልብ መሀይም ማለት ነው። በቃ በገዳ ስርዓት ምናምን የሞተው እኮ የደሃ ልጅ እኮ ነው የሞተችው። በደሃ ልጅ ለምንድን ነው የምትነግዱት? በጣም ስለገረመኝ ነው። እኔ በጣም ማለት እኔ እንጃ ቁጭ ብዬ ታዘብኩት ራሴን። በገዳ ስርዓት ሁለቱም ይዳኛሉ። አድርጎትም ከሆነ ወንድማችን ነው። ወንድም ሌላ ነው፣ ነፍስ ሌላ ነው። ከዘረኝነት ማማ ውጡ። ገባችሁ አይደለ? የሰው ነፍስ ነው የጠፋው። እንዴት እንደምታስቡት እኔ ወላሂ በጣም ነው የሚገርመኝ። በጣም ደግሞ የሆነ ዜናዎች ደግሞ ዝም ብዬ ስታዘብ ደግሞ ሰራተኛዋ እንደዚህ ብላለሽ፣ የሱ ምንድነው እንደዚህ ብሎ አለ፣ እንደዚህ ብሎ አለ አይደለም። ተሎ ወደ መፍትሄ ግቡ። ዋና ወደ መፍትሄ ነው መግባት ያለባችሁ። አንዳንድ አስመሳይ ጓደኞች ደግሞ ያጀማ ከዚች ልጅ እህታችን እንማር፣ ብልጥ እንሁን። በተለይ እኛ ሴቶች ማለት ነው። በዙሪያችን ማን ነው ያለ ብለን መገመት አለብን ሰውን። እንደነዚህ አንዳንድ አስመሳይ ጓደኞች የኛ ችግራችን እየነገርናቸው ለችግራችን መፍትሄ መፍጠር እያለባቸው ችግራችን እንትን እንዳንል አድርገው እስከ ወዲያኛው የምናሸልብበት ጊዜ አለ። አሁን የዚች ልጅ ጓደኞች እነሱ ትክክለኛ ጓደኛ ቢሆኑ በቃ ካልሆነ ፍቹ ቢሏትስ ምን ችግር አለው? አላሏትም። ከሞተች በኋላ ግን ሁሉ ሰው ጸሐፊ ሆነ፣ ሁሉ ሰው ቆዛሚ ሆነ። ሂዳችሁ ደግሞ ከሞተች በኋላ ፎሎ አረጋችኋት። ሳለች ለምን አታመሰግኗትም? የኢትዮጵያ ህዝብ ወላሂ አስመሳይ ስንባል እንደ ኢትዮጵያ ህዝብ አስመሳይ የለም።
አሁን ነው እየገባችሁ እያንዳንዳችሁ ፎሎ ስታረጓት የነበረ። ለማንኛውም እውነት ለመናገር ለእህታችን ፍትህ እንጠይቃለን እና እኔ በጣም ነው ያሳዘነችኝ። በጣም አሁን ቁጭ ብዬ ሳስበው ራሱ በጣም ያኒ እንደዚህ በፈጣሪ ወይ አላህ